ከቼልሲ የቀረበለትን ጥያቄ ውድቅ በማድረግ ከአርሰናል ላይ እንግዲህ ስምምነት ላይ መፈጸማቸው ተሰምቷል። በሌላ በኩል ደግሞ አርሰናል ወልቭስ ላይ ያለው የበላይነት የእንግሊዝ ፕሪሚየር ሊግ ታሪክ ሆኖ ቀጥሏል። አርቴታ ስለ ቪክቶር ዮኬሬሽ እንደዚሁም ደግሞ ስለ ዋንጫዎችና በአርሰናል ላይ ስላለው አሰልጣኝነት ሐሳቡን ሰጥቷል። እነዚህና ሌሎችን ስፖርታዊ ጉዳዮችን ወደ እናንተ የማደርስ ይሆናል ማለት ነው። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ ላይክ እያደረጋችሁ ደግሞ ቆይታችሁን ከኛ ጋር አድርጉ እያልኩኝ ወደ ስፖርታዊ መረጃዎችን እናምራ። ነገ ምሽት እንግዲህ 5 ሰዓት ሲል አርሰናል ወልቭስን የሚያስተናግድ ይሆናል ማለት ነው። በ16ኛው እንግሊዝ ፕሪሚየር ሊግ ጨዋታ ላይ ሮብ ጆንስ ደግሞ ባለፈው ዓመት በርንማውዝ ሜዳ ላይ ዊሊያም ሳሊቫን በቀይ ካርድ ያሰናበቱት ዳኛ ናቸው። እኒህ ዳኛ በመሃል ዳኝነት የሚመሩት ይሆናል ማለት ነው። በነገው ዕለት እንግዲህ ጨዋታው ከመከናወኑ በፊት በዛሬው ዕለት ጋዜጣዊ መግለጫ ሰጥቶ ነበር ሚኬል አርቴታ ስለ ዋንጫዎች ተጠይቆ ነበር። በተለይም ደግሞ ስለ 4 ዋንጫዎች ማሸነፍ ዝግጁ ስለመሆኑ ጥያቄ ቀርቦለት እሱም በአጭር መልስ እኛ ዝግጁ የሆነው የነገውን 3 ነጥብ ለማግኘት ነው ሲል ተናግሯል። ስለ አሰልጣኝነቱም እንደዚሁ በዙሪያዬ ባሉ ሰዎችና አብረን በምንሰራበት መንገድ ምክንያት አርሰናልን እወዳለሁ ሲል ተናግሯል። ብዙ ማሸነፍ ጥሩ ያግዘናል፣ ምክንያቱም ስትሸነፍና ስታሸነፍ ስራው የተለያየ ነው። እዚህ ቦታ በመሆኔ እድለኛ እንደሆኑ ይሰማኛል፣ እናም እዚሁ እቀጥላለሁ ሲል እንደዚሁ ተናግሯል። ስለ ጋብሪኤል ጄሱስም ተናግሯል። ጋብሪኤል ጄሱስ በጥር ወር ስለመሸጥ እየታሰበ ስለመሆኑ ጥያቄ ቀርቦለት ስለዛ እያሰብን አይደለም፣ በተለይም ደግሞ አሁን ካለንበት ሁኔታ አንጻር ጋቢ ለቡድኑ ወሳኝ ተጫዋቻችን ነው። ባለፈው ረቡዕ ዕለት በሻምፒዮንስ ሊግ ተቀይሮ ገብቶ ከመጀመሪያው ደቂቃ እስከ መጨረሻው ድረስ ያደረገውን አስተዋጽኦ መመልከት ትችላላችሁ። ስለዚህ ወሳኝ ተጫዋቻችን ነው። በጥር ወርም ለመሸጥ ምንም ያሰብንበት ጉዳይ የለም ሲል ሐሳቡን ሰጥቷል። ሮቢን ዲዋርድስ እንግዲህ በነገው ዕለት በሚደረገው የኤምሬትስ ጨዋታ ላይ የተለያዩ የአሰላለፍ ሁኔታዎችን ቀይረው እንደሚመጡ እየተሰማ ይገኛል ማለት ነው። አርሰናልን በደንብ ፈትነው ውጤት ይዞ ለመውጣት ጥረት እንደሚያደርጉ እንግዲህ በጋዜጣዊ መግለጫቸው ተናግረዋል። በተለይም ደግሞ ባለፈው በማንቸስተር ዩናይትድ ጨዋታ ጊዜ ጎሜዝ በቅጣት ምክንያት ያልተገኘ ተጫዋች ነበር። በአንጻሩ ደግሞ ቤልግራዴ በጉዳት ምክንያት በዛ ጨዋታ ተቀይሮ ወጥቷል። እነዚህ ሁለቱ ተጫዋቾች ደግሞ በወልቭስ ውስጥ ወሳኝ የሚባሉ ተጫዋቾች ጎሜዝ እና ቤልግራዴ ናቸው። በተለይም ሁለቱ ተጫዋቾች በሚኖሩበት ሰዓት የተሻለ እንቅስቃሴ የሚያደርጉ ናቸው። ምንም እንኳ ወልቭስ በ2 ነጥቦች ብቻ የመጨረሻው የእንግሊዝ ፕሪሚየር ሊግ ወለል ላይ የሚገኙ ቢሆንም እነዚህ ደግሞ ጥሩ የሚባሉ እንቅስቃሴ የሚያደርጉ ተጫዋቾች ናቸው። ስለዚህ ጎሜዝ በነገው ዕለት ሲመለስ የአማካኝ ተጫዋች ነው። ሞስኬራ የወልቭስ ላይ እንግዲህ ሞስኬራ የሚባል ተጫዋች አላቸው። ወደ ቤንች ይመለሳል ተብሎ ይጠበቃል። ስለዚህ ሞስኬራን ተክቶ ደግሞ ክሪች ወደ አሰላለፉ እንደሚመለስ እንግዲህ ተሰምቷል። ወደ ተከላካይ ማለት ነው። ስለዚህ የአሰላለፍና የአጨዋወት ዘዴያቸውንም ቀይረው በተለይም ደግሞ ከፊት ለፊት በኩል ስትራንድ ላርሰን እና አርኮዳሬን በአጥቂ እነዚህ ደግሞ ሁለቱም ጉልበታሞች ናቸው። በተለይ ጥቁሩ ተጫዋች አርኮዳሪ እነዚህን ተጫዋቾች በማሰለፍ በተለይም ደግሞ ባለፈው በስታዲየም ኦፍ ላይት ላይ አርሰናል በሰንደርላንድ እንግዲህ 2-2 ሲለያይ በዛ ጨዋታ ላይ አርሰናል ተፈትኗል የሚባለው የጉልበት አጨዋወትን መቋቋም አልቻለም ተብሎ እየተነገረ ይገኛል። ስለዚህ እነዚህ ሁለቱ ደግሞ ጉልበት ያላቸው ተጫዋቾች ናቸው ተብሎ ይታሰባል። እንደ በአካላዊ ሁኔታቸውም ስንመለከታቸው እንደዚህ አይነት ተጫዋቾች ናቸው። ስለዚህ ሮቢን ዲዋርድስ እነዚህን ተጫዋቾችና የአሰላለፍ ዘዴያቸውን በመቀየር ወሳኝ የሆነ ነጥብ ይዘው ለመሄድ ጥረት እንደሚያደርጉ ተናግረዋል ማለት ነው። በነገራችን ላይ አርሰናል ወልቭስን በገጠመባቸው 24 ጨዋታዎች 17 ድል ያስመዘገበበት ክለብ ነው። አርሰናል በዚህ ክለብም ሪከርድ አለው። ከ2010 እስከ 2019 በርንሌይን በ10 ተከታታይ ድል ካደረገ በኋላ ሁለተኛ ላይ የሚገኘው ወልቭስ ነው። ወልቭስን በ8 ተከታታይ ጨዋታዎች ድል ያደረገው ክለብ ነው። እንግዲህ ስለዚህ ወልቭስ ከበርንሌይ ቀጥሎ ለአርሰናል የሚመች ክለብ ነው። ባለፉት 14 ግጥሚያዎች ደግሞ አርሰናል በወልቭስ የተረታው አንድ ጊዜ ብቻ ነው። ያም በ2020 በሞሊኖ ስታዲየም 2-1 አርሰናል የተሸነፈበት ጨዋታ የሚጠቀስ ነው። እንደዚሁም ደግሞ ባለፉት 35 ተከታታይ ጨዋታዎች አርሰናል በወልቭስ ላይ ጎል አስቆጥሯል። ይህ ደግሞ የእንግሊዝ ፕሪሚየር ሊግ ክብረ ወሰን ነው። በሊጉ ከዛሬ 46 ዓመት በፊት ነው በ1979 ያኔ
እንግሊዝ ፕሪሚየር ሊግ አይባልም ፈርስት ዲቪዥን በነበረበት ወቅት ነው አርሰናል በወልቭስ 1-0 በተሸነፈበት ጨዋታ ጎል ያላስቆጠረው። ከዛ ጊዜ ጀምሮ ማለት ነው በተገናኙበት በእንግሊዝ ፕሪሚየር ሊግ ጨዋታዎች አርሰናል ወልቭስ ላይ ጎሎችን ያስቆጥራል። ይህም ደግሞ ክብረ ወሰን ሆኖ ቀጥሏል ማለት ነው። በነገራችን ላይ በነገው ምሽት በሚደረገው የአንደኛው አርሰናል እና የ20ኛው ወልቭስ በእንግሊዝ ፕሪሚየር ሊግ መሪው ከመጨረሻው ማለት ነው ሲገናኙ 42ኛ ጊዜ ይሆናል ማለት ነው። ከዚህ በፊት 21 ጊዜ ግንኙነት አለ። ስለዚህ የነገው አርሰናል ከወልቭስ 20ኛ ይሆናል ማለት ነው። በእነዚህ ጊዜያት ደግሞ 30 ጊዜ መሪው አሸንፏል። ስለዚህ ይህ የሚጠበቅ ነው። እንዲሁም በወረቀት ላይ ስንመለከት 20ኛው ከአንደኛው ጋር ማለት የሚጠበቅ ነው። ሆኖም ግን 7 አቻዎች አሉ። በእነዚህ 41 ግጥሚያዎች 4 ደግሞ መሪው ተሸንፏል ማለት ነው። በ20ኛ ላይ በሚገኘው ክለብ አንደኛው የተሸነፈው 4 ጊዜ ነው። ከአራቱ ደግሞ 2ቱን ያሸነፈው ደግሞ ይህ የነገው የአርሰናል ተጋጣሚ ወልቭስ ነው። 20ኛ ደረጃ ላይ ሆኖ አንደኛ ላይ የሚገኘውን ክለብ 2 ሁሉ አሸንፏል። እሱን የሚያሸንፈው ማንቸስተር ዩናይትድን በ2004 እና በ2011 ማንቸስተር ዩናይትድ አንደኛ ሆኖ ወልቭስ 20ኛ ሆኖ 2 ሁሉ ማሸነፍ ችሏል ማለት ነው። ስለዚህ ይህ ለወልቭስ ወሳኝ መነሳሻና መነቃቂያ ይሆናቸዋል ተብሎ የሚጠበቀው አንዱና ወሳኙ ነገር 20ኛ ሆነው አንደኛ ሆነውን ክለብ የማሸነፍ ታሪክ ያላቸው በእንግሊዝ ፕሪሚየር ሊግ ከፍተኛው ሪከርድ በእነሱ እጅ ይገኛል ማለት ነው። 2 ሁሉ ማሸነፍ ስለቻሉ ከአራቱ 2ቱ እነሱ ጋር ነው። ስለዚህ 50% የማሸነፍ ሪከርዳት ከሁሉም ክለቦች የነሱ ነው ማለት ነው። ስለዚህ በነገው ዕለት ይህንን ሪከርድ ይዘው የሚመጡ ይሆናል ማለት ነው። ወደ ኤሚሬትስ ስቴዲየም አርሰናል በ2023 በሳውዛምፕተን 3-3 ከወጣበት ጊዜ ውጪ 7 ተከታታይ ጨዋታዎች አርሰናል በሊጉ የመጨረሻ ደረጃ የሚገኝ ቡድንን በማሸነፍ ቀጥሏል ማለት ነው። በነገራችን ላይ በዚህ ዓመት አርሰናል 9 ጎል ብቻ ነው ያስተናግደው እስከ አሁን ድረስ ማለት ነው። ነገ እንግዲህ 16ኛ ሳምንት ነው። ስለዚህ እስከ ዛሬ በዚህ ዓመት ያስተናገደው አጠቃላይ ጎል ብዛት 9 ነው። በ10 ጨዋታዎች 5 ጎል ብቻ ያስተናገደውም እንደዚሁ ባለፉት ጨዋታዎች ነው። ሆኖም ግን ያን ያክል ከባድ ይሆናል ተብሎ ባይጠበቅም ምክንያቱም 20ኛ የሚገኝ ክለብ ብቻም ሳይሆን በአጫወት ረገድም ደካማ የሚባል እንቅስቃሴ ያደረገ የሚገኝ ወልቭስ ያን ያህል እንደነዚህ አይነት ትልልቅ ተጫዋቾችን ሪስክ በመውሰድ ያሰልፋል ባይባልም ወደ አሰላለፍ ግን ሊመጣ ይችላል ተብሎ እየተጠበቀ ይገኛል። ቲምበር እንደዚህ ወደ አሰላለፍ ይመለሳል። ጋብሪኤል ጄሱስ ነው ባለፈው ተቀይሮ ገብቶ በሻምፒዮንስ ሊግ ላይ ማለት ነው ጥሩ እንቅስቃሴ አስመልክቷል። ብዙዎችም እያደነቁት ይገኛሉ። በዛን በተሰጠው ደቂቃ ውስጥ ጥሩ እንቅስቃሴዎችን በማድረግ እንደውም ከቪክቶር ዮኬሬሽ የተሻለ እንቅስቃሴ አድርጓል እያሉ ብዙዎች እያደነቁትና ወደ ቋሚ አሰላለፍ መምጣት አለበት፣ ቪክቶር ዮኬሬሽ ደግሞ በአንጻሩ ወደ ቤንች መውረድ አለበት የሚሉ ብዙ ሀሳቦች የተንጸባረቁ ይገኛሉ። ምንም እንኳ ያጨዋወት ልዩነት ስላላቸው እንደዚህ አይነት እንቅስቃሴዎችን ብንመለከትም ብዙዎች ግን በዛች በአጭር ደቂቃ ባሳየው ብቃት የተሻለ ተጫዋች ነው ጋብሪኤል ኢየሱስ። ስለዚህ እሱ ወደ ቋሚ አሰላለፍ መውረድ አለበት፣ መምጣት አለበት። በአንጻሩ ደግሞ ቪክቶር ዮኬሬሽ ከአሰላለፍ ውጪ መሆን አለበት የሚሉ ብዙዎች አሉ። በዛ ግን ሚኬል አርቴታ በነገራችን ላይ የተለያዩ ፍላጎቶችና ትንሽ ልክ አልነበርንም በወቅቱ። አሁን ግን በቅሩ ጎሎቹ ይመጣሉ። እናም እኛ በጣም ደስተኞች ያደርገናል ቪክቶር ዮኬሬሽ ጎሎችን በማስቆጠር ሲል ሐሳቡን ሰጥቷል። ሌላው አርሰናል ከዲል ከሚባል የአሜሪካን ኩባንያ ጋር ትልቅ የሚባል ስፖንሰርሺፕ ስምምነት እንደተፈራረመ ተሰምቷል። ኩባንያው ከቼልሲ የቀረበለትን ስፖንሰርሺፕ ጥያቄ ውድቅ በማድረግ ነው አርሰናልን እንግዲህ በመምረጥ ከአርሰናል ጋር የተፈራረሙት። ይህ እንግዲህ ዲል ቪዚት ሩዋንዳ የሚባለው እንግዲህ በዚህ ዓመት መጨረሻ ላይ ከአርሰናል ጋር እንደተለያየ ይታወቃል። እስከ ዓመቱ መጨረሻ ብቻ ነው በአርሰናል ላይ የሚቆየው ክንዳቸው ላይ የሚያደርጉት ማለት ነው። ስለዚህ ቀጣይ ዓመት ይሄ ዲል የሚባለው ኩባንያ የፔሮል እና ሂውማን ሪሶርስ የአሜሪካ ኩባንያ ነው። ሰራተኞችን ክፍያ በመክፈል ሰራተኞችን በመቆጣጠር እና እንደዚሁም ደግሞ በመቅጠር ሰራተኞችን የሚያስተዳድር ኩባንያ ነው ዲል ማለት። ስለዚህ ይህ ኩባንያ ከአርሰናል ጋር እንደተፈራረሙ ግን
ፊርማው ደግሞ ትልቅ የሆነ የስፖንሰርሺፕ ጥቅም አርሰናል እንደሚያገኝበት ተሰምቷል ማለት ነው። ሌሎች ስፖርታዊ ጉዳዮችን ይዤ መለሳለሁ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ፣ ላይክ ያደርጋችሁ ትጡ። ሰናይ ጊዜ